ብዙዎቹ ክርስቶስን የማያውቁበት ምክንያት እመቤታችንን ስለማያውቁ ነው። አስቀድሞ የነገረ ማርያምን ትምህርት ስለማያውቁ፣ ብዙዎች ለእመቤታችን ክብር ስለሌላቸው አስቀድመው ክብር ይግባትና ለእመቤታችን ንቀት ስላላቸው እንደኛ ሰው ናት ብለው ዝቅ አድርገው ስለሚመለከቷት በዚህ ምክንያት ምስጢረ ሥጋዌ ይረቅባቸዋል። ከኛ ጋር በአደባባይ ዋለ፣ ውሃ ስጥኝ ብሎ ለመነ፣ ራበይ ብሎ ተናገረ፣ ምግብ ጠየቀ፣ በአካል ከኛ ጋር በምድራችን ታየ። ብርሃን በአንድ ሰከንድ እንደምታውቁት 300,000 ኪሎ ሜትር ይጓዛል። ስፒድ ኦፍ ላይት ኢን ቫኪዩም 3 times 10 raised to 8 ሜትር ፐር ሰከንድ የሚባል ቫኪዩም ውስጥ ምንም አይነት ኤር ሬዚስተንስ በሌለበት ውስጥ በዚያ ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል። የፀሐይ ብርሃን እዚህ ለመድረስ የሚፈጅበት ምድር ለመድረስ 8 ደቂቃ ነው። ከፀሐይ ሰሌዳ ተነስቶ ቅዱስ ሚካኤልን ብትጠሩት ስንት ደቂቃ ይፈጅበታል? በውስጣችን ያለው ጨለማ፣ በነፍሳችን ያለው ጨለማ፣ በነፍሳችን ውስጥ ያለው ክፋት እና ተንኮል፣ ሴራ ከኛ ልም ብሎ እስኪጠፋ ድረስ ይጠብቃል። እገሌስ ብትሉት አለ እየጠበቅኩት ነው ይላችኋል። እየሞተ ነው እኮ ብትሉት ቢሆንም እጠብቀዋለሁ ይላል። የምንማማርበት የትምህርት ርዕስ አማኑኤል በሚል ርዕስ ይሆናል። ትናንትና 27 ነበር፣ መድኃኔ ዓለም ብለን እንጠራዋለን። የዛሬውን ቀን አማኑኤል ብለን እንጠራዋለን። የነገው በዓለ ወልድ፣ በዓለ እግዚእ፣ በዓለ ክርስቶስ ተብሎ ይታወቃል። በየወሩ በ6 ኢየሱስ ብለን እንጠራዋለን። እነዚህ አራቱ አስማተ ሥጋዌሁ ለእግዚእነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰው የመሆኑ ስሞች ወይም ደግሞ ሰው በመሆኑ ምክንያት የተጠራባቸው ስሞች ወይም ደግሞ አካላዊ ቃል ሥጋንና ነፍስን ከእመቤታችን ከቅድስት ድንግል ማርያም ነስቶ በመዋሃዱ ምክንያት የተጠራባቸው ስሞች ናቸው። እነዚህ ብቻ አይደሉም፣ ብዙ ስሞች አሉ፣ ብዙ መገለጫዎች አሉ። ለምሳሌ ወልደ እጓለ እመሕያው የሚለው፣ ወልደ እግዚአብሔር የሚለው፣ ብርሃን የሚለው፣ ህብስት የሚለው ወይም ህብስተ ሕይወት የሚለው፣ እነዚህ ነገሮች በሙሉ ቅጽል ስሞቹ መገለጫዎቹ ናቸው። እነዚህ በተለዩ አራቱ ስሞቹ በወር ውስጥ ቀንና ዕለት ተሰጥቷቸው በዓላቶቹ የሚከበሩላቸው ስሞች ናቸው። በ27 መድኃኔ ዓለም ብለን ስንጠራ፣ በ28ም አማኑኤል ስንል፣ በ29ም ክርስቶስ ስንል፣ በ6ም ኢየሱስ ብለን ስንጠራ ሌሎቹ ቀኖች የእሱ አይደሉም ማለት አይደለም። እንኳን ቀኑ ይቅርና እያንዳንዱ ሰከንድ፣ እያንዳንዱ ማይክሮ ሰከንድ የእሱ ነው። ልበ አምላክ ዳዊት እንደተናገረው ለእግዚአብሔር ምድር በመልአ ዓለምን ወኩሎሙ እለ ይነብሩ ውስቴታ፣ ምድሪቱና መላዋ የእግዚአብሔር ናት፣ በእርሷ የሚኖሩ ሁሉ ዓለሙን በሙሉ የእርሱ ነው ብሎ እንደተናገረ እያንዳንዱ ፍጥረት የእርሱ ነው። ነገር ግን እኛ ራሳችን በጊዜ ስለምንለካና ስለምንሰፈር ጊዜ ሰተን ዕለት ሰተን ቀን ቆጥረን ጊዜ ሰፍረን ስሙን እናከብራለን፣ ለስሙ ምስጋና እናቀርባለን። የምንወሰነው በእነዚህ ዕለታት ብቻ ማለት ግን አይደለም። ወሩን ሙሉ ዕለቱን ሙሉ በየደቂቃዎቹ በየሰከንዶቹ ስሙን እየጠራን እናመሰግናለን። ለምሳሌ የትናንትናውን ዕለት መድኃኔ ዓለም ብለን ስንጠራ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቤዛነትን የሰጠን ማዳንን ያደረገው መከራ የተቀበለበት ዕለት ስለሆነ መጋቢት 27 ከዚያ ተነስተን መድኃኔ ዓለም እያልን እናከብራለን። በ29 ክርስቶስ ብለን የምንጠራበት ምክንያት የተጸነሰው አካላዊ ቃል ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተጸነሰው መጋቢት 29 ቀን ስለሆነ ነው። በተጸነሰበት ቅጽበት ቃል ሥጋ በሆነበት ቅጽበት ክርስቶስ ተብሎ ተጠርቷል። ይሄ ክርስቶስ የሚለው ስም ከተዋህዶ በፊትም የለም። ከተዋህዶ ጊዜ ጀምሮ ብቻ የሚጠራበት ስም ነው ክርስቶስ የሚለው። አካላዊ ቃል ብቻውን አይጠራበትም፣ ሥጋም ብቻውን አይጠራበትም፣ ሰው አይጠራበትም። አምላክና ሰው በታወቀ በተረዳ ነገር በተዋህዶ የሚጠራበት ስም ነው ክርስቶስ የሚለው ስም። ንጉሥ የሚል፣ አምላክ የሚል፣ ካህን የሚል፣ መሥዋዕት የሚል እነዚህን ያጠቃለለ ስም ነው ክርስቶስ የሚለው። በዋናነት 3 ነገሮች ይጠቃለሉበታል ክርስቶስ የሚለው ስም። አንደኛ መሥዋዕት መሆንን፣ ሁለተኛ መሥዋዕት ማቅረብን፣
ሶስተኛ መስዋዕት መቀበልን፣ እነዚህን ሶስት ነገሮችን ያሳያል። በሌላ አገላለጥ አምላክነትን፣ ሰውነትንና መስዋዕትነትን ወይም አምላክነትን፣ ሰውነትን ወይም በግነትን እነዚህን ሶስት ነገሮችን የያዘ ስም ነው ክርስቶስ የሚለው ስም። በየወሩ በ29 በዓለ እግዚእ፣ በዓለ ወልድ፣ በዓለ ክርስቶስ ተብሎ የሚጠራበት ምክንያት ይሄ ነው። የተጸነሰበት ብቻ ሳይሆን የተወለደበትም ነው። ለተወልዶ ተጸንሰ ብእሲ ብሎ በትምህርተ ቡዓት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እንዳስተማራቸው ለመወለድ ሰው ሆኖ ለመወለድ ተጸነሰ ብሎ እንደተናገረው ሰው ሆኖ ለመወለድ በተጸነሰው መሰረት ሰው ሆኖ መወለዱን ለማጠየቅ ይህንን በ29 በዓለ ወልድ፣ በዓለ ክርስቶስ፣ በዓለ እግዚእ እያልን እንጠራለን። በየወሩ በ6 መነሻው ጥር 8 ቀን ሆኖ በዓለ ግዝረት የሚከበርበት ሆኖ በይፋ ሁሉም በሚሰሙበት በሁሉም ጆሮ በሚደርስበት ኢየሱስ ተብሎ የተጠራበት ስለሆነ ጥር 6 ቀን በተወለደ በ8ኛው ቀን ወደ ቤተ ግዝረት የሄደበት ቀን ስለሆነ በየወሩ በ6 ኢየሱስ ተብሎ ይጠራል። እኔ አሁን ያለንበት ቀን 28 ስለሆነ ይህንን ብቻ ለይቼ አሳያለሁ። እያንዳንዳቸው ስሞች ክርስቶስ የሚለው፣ ኢየሱስ የሚለው፣ መድኃኔ ዓለም የሚለው፣ አማኑኤል የሚለው እነዚህ ስሞች እያንዳንዳቸው ለየብቻቸው ብዙ መጽሐፍት የሚጻፍባቸው ናቸው። ይህን ማስገንዘብ የምፈልገው ቤተ ክርስቲያኒቱ የክርስቶስን ስም እንዴት እንደምታከብረውና የክርስቶስን ስም እንዴት አድርጋ እንደምትሰብከውና እንደምትናገረው እንድታውቁት ነው። ሌላ ቦታ ስትሄዱ ስሙን ለመጥራት ሙሉ ስሙን ለመጥራት እንኳ የሚጨነቁ ብዙዎች ናቸው። አንዳንዶቹ ኢየሱስ ክርስቶስ ማለቱን ትተው ኢየሱስ ብለው ብቻ ለመጥራት የሚጣደፉ ብዙዎች ናቸው። አንዳንዶቹ ደግሞ ኢየሱስ የሚለው ራሱ ረዝሞባቸው ሱሴ እያሉ የሚጠሩት ብዙዎች ናቸው። ይቺ ቤተ ክርስቲያን ስሙን ብቻ አይደለም ማንነቱንና ምንነቱን በተረዳችውና በደረሰችበት ልክ በ24 ሰዓታት የምስጋና ጊዜያት ስሙን እየጠራች ታመሰግናለች። ክብር ለዚህ ቤተ ክርስቲያን ይሁን። አማኑኤል የሚለው በየወሩ በ28 የሚከበር ነው። በዋናነት ታኅሳስ 28 ቀን በዓለ ገና ብለን የምንጠራው በ4 ዓመት አንድ ጊዜ በዘመነ ዮሐንስ በዓለ ልደትን የምናከብርበት 28 አማኑኤል ተብሎ የሚጠራው መነሻው እሱ ነው። በብሉይ ኪዳን አማኑኤል የሚለውን ስም ለመጀመሪያ ጊዜ ተጠቅሶ የምናገኘው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነው የምናገኘው። አማኑኤል የሚል ስም ብቻ ነው የምናገኘው። ትርጉሙን የምናገኘው አማኑኤል የሚለውን ስም ትርጓሜ ሐዲስ ኪዳን ላይ ብቻ ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንግዲህ አስቀድሞ የነገረ ማርያምን ትምህርት ጥቂት ማንሳት ይገባል። ምክንያቱም አማኑኤል የሚለው ንባብ የተገኘው ከእመቤታችን ከቅድስት ድንግል ማርያም ስለሆነ ይህን አማኑኤል የሚለውን ስም የእኛ ሊቃውንት ንባብ ብለው ይጠሩታል። ትርጓሜውን በኋላ እንመጣበታለን። አማኑኤል የሚለው ስም አማኑኤል የሚለው ቃል ንባብ ተብሎ ነው የሚጠራው። ጥሬ ንባብ ተብሎ ነው የሚጠራው። ጥሬ ዘር፣ ጥሬ ቃል ተብሎ ነው የሚጠራው አማኑኤል የሚለው ስም። ይሄ ንባብ የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። የእመቤታችን የቅድስት ድንግል ማርያም ማንነት ደግሞ ፊደል እየተባለ ይጠራል። በቤተ ክርስቲያናችን የትምህርት ደረጃዎች አንደኛ ፊደል፣ ሁለተኛ ንባብ፣ ሶስተኛ ትርጓሜ፣ አራተኛ ምስጢር፣ እነዚህ የትምህርት ደረጃዎች ናቸው። ፊደል የሚባለው የመጀመሪያው ሀሁ ብለን አበገደ ብለን የምንማረው የትምህርት ስርዓት የፊደል ትምህርት ተብሎ ይታወቃል። ከዚያ ቀጥሎ ያለው የትምህርት ክፍል ንባብ ይባላል። ዜማም ቢሆን ንባብ ነው የሚባለው። ዜማ ንባብን በሚያሳስን ዜማ መልክ ባለው ዜማ ማለት ነው እንጂ ዜማ ራሱ ቁጥሩ ከንባብ ነው። ዜማ የአንድ የንባብ ስልት ነው። ስለዚህ ሁለተኛው ትምህርት ንባብ ነው። ሶስተኛው የትምህርት ክፍል የትምህርት ስርዓት ትርጓሜ የሚባለው የመጨረሻው የምስጢር ደረጃ ነው። የምስጢር ደረጃ ተብሎ የሚታወቀው ሊቃውንት የሚራቀቁበት የሚፈላሰፉበት ሕጸጸ ሃይማኖት ሳይኖር ተረገነ ሃይማኖት ሳይወጡ ምስጢረ ሥላሴ እንደተጠበቀ ምስጢረ ሥጋዌ እንደተጠበቀ በጥንቃቄ በምስጢር ክንፍ የሚበሩበት እሱ የምስጢር ትምህርት የምስጢር ደረጃ ተብሎ ይታወቃል። የመጀመሪያው የትምህርት ደረጃ ፊደል ነው።
የፊደል ትምህርት ከተበላሸ፣ ፊደል ከተሰረዘ፣ ፊደል ከተደለዘ፣ ፊደል ቅርጹ ከተቀየረ፣ ፊደል ከተበላሸ ንባብ ይበላሻል። ጥንቃቄው ይሄ ነው። የፊደል ትምህርት ከተበላሸ፣ ፊደል ቅርጹ ከተዘቀዘቀ፣ ሆሄው ከተቀየረ፣ የፊደል ቅርጽ ከተቀየረ፣ ከተሰረዘ፣ ከተደለዘ፣ ከተበላሸ ንባብ ይበላሻል። ለምሳሌ አንድ ሰው አበበ የሚባልን የነበረ ሰው አበቡ ብለን ብንጽፈው ሰውየው በአንድ ጊዜ ከወንድነት ወደ ሴትነት ይለወጣል። ዶክመንቱ ይበላሻል፣ ሰነዱ ይበላሻል፣ ፓስፖርቱ ይበላሻል፣ የውጭ ታሪኩ ይበላሻል። በሆሄው ምክንያት ፊደል አይደለም የቀየርኩት፣ ሆሄን የተቀየረው በ የሚለውን ቡ አድርገ። ፊደል ከተበላሸ፣ ሆሄው ከተበላሸ፣ ቅርጹ ከተበላሸ፣ ከተዛባ፣ ከተፋለሰ ንባብ ይበላሻል። የነገረ ማርያም ትምህርት በተሳሳተ መንገድ ከተሰጠ የነገረ ክርስቶስ ትምህርት ጥያቄ ምልክት ውስጥ ይገባል። ጥንቃቄው ይሄ። የነገረ ማርያም ትምህርት አስቀድመን የምናስተምርበት ምክንያት ስለ እመቤታችን አብዝተን የምንናገርበት ምክንያት እመቤታችንን አብዝተን ለምእመናን የምንገልጥበት ዋና ምክንያት ፊደል ማወቅ አለብን። መጀመሪያ ፊደል ከተሰረዘ፣ ፊደል ከተበላሸ፣ ፊደል ከተደለዘ፣ ፊደል ከተፋለሰ የነገረ ክርስቶስ ትምህርት ይፋለሳል። ብዙዎቹ ክርስቶስን የማያውቁበት ምክንያት እመቤታችንን ስለማያውቁ ነው። አስቀድሞ የነገረ ማርያምን ትምህርት ስለማያውቁ ብዙዎች ለእመቤታችን ክብር ስለሌላቸው አስቀድመው ክብር ይግባትና ለእመቤታችን ንቀት ስላላቸው እንደኛ ሰው ናት ብለው ዝቅ አድርገው ስለሚመለከቷት በዚህ ምክንያት ምስጢረ ሥጋዌ ይረቅባቸው። ተወደደም ተጠላም ክርስቶስ በእርሷ በኩል አልፏል። ለመበላት፣ ለመጠጣት፣ ለመለበስ፣ ለመወረስ፣ ለመታየት፣ ለመዳሰስ፣ ለመጨበጥ ክርስቶስ በእሷ በኩል አልፏል። ክርስቶስ ስለሚለው ስም ለማውራት፣ ኢየሱስ ስለሚለው ስም ለመናገር፣ አማኑኤል ስለሚለው ስም ለመናገር፣ ስለ ሌላው አጠቃላይ ስለ ምስጢረ ሥጋዌ ለመናገር የግድ እናቱ ማናት፣ ምንጩ ምንድነው ብሎ መጠየቅ ይፈልጋል። በየት በኩል መጣ፣ እንዴት መጣ፣ እንዴት ተገለጠ ማለትን ይፈልጋል። ይህን መረዳት ይፈልጋል። የምትረቅብን ድንግል ማርያም ከአእምሯችን በላይ የምትሆንብን ክርስቶስን ለመተንተን በምንሞክርበት ቅጽበት ወደ እርሷ እንሄዳለን፣ ወደ እናቱ እንሄዳለን። በሥጋ መነሻ ወደ ሆነችው ወደ እርሷ እንሄዳለን። ምድራዊት ናት። 3 ክንድ ከስንዝር ቁመት ያላት ናት። የተገኘችውም ከወንድና ከሴት ነው። የተገኘችው ከትዳር ነው። የተገኘችው ሕግ ባለው ሩካቤ ነው። የተገኘችው ከእናት ከአባት ነው። የተገኘችውም ከምድር ነው። ሰው ናት። ሥጋ ነፍስ መንፈስ ያላት ናት። ድንግል ደግሞ ክርስቶስ ከእርሷ ተገኝቷል። ስለዚህ ትረቅብናለች። አምላክ ከእርሷ ተወልዷል። አምላክ እናቴ ብሎ ጠርቷታል። ልጄ ብላ አምላክን ጠርታለች። ወንጌል በተደጋጋሚ የኢየሱስ እናት እያለ ይጠራታል። ስለዚህ ትረቅብናለች። ኢየሱስ በረቀቀብን መጠን፣ ኢየሱስን ባከበርነው መጠን፣ እርሱን በወደድነው መጠን የተገኘባት እናቱ ታስደንቀናለች። ለዚህ ነው አባ ሕርያቆስ ሲናገር ኦ ድንግል መፍሪት ለእንተ ይትበላ ወመንቅይት ለእንተ ይሰተይ፣ ድንግል ሆይ የሚበላውን ያፈራሽልን፣ የሚጠጣውን ያመነጨሽልን፣ አንክሮ አድናቆት ላንቺ ይገባን እያለ የሚያመሰግናት ለዚህ ነው። ፊደል ተብላ ትጠራለች እመቤታችን። ፊደል 2 ወይም ከዚያ በላይ የሆኑ ፊደላት አንድ ላይ ሲሆኑ ቃል ይሰጣል፣ ንባብ ይሰጣል። ቃል ለማግኘት ንባብ ለማግኘት የግድ 2 ከዚያ በላይ የሆኑ ፊደላት መዋሃድ አለባቸው። መልክዓ ፊደሉ ሳይቀየር፣ መልክዓ ፊደሉ እንደየቋንቋው ስርዓቱን ጠብቆ 2 ወይም ከዚያ በላይ ለምሳሌ ቃል የሚለውን ብቻ ብንወስድ ቀና ለ፣ የቀ ሆሄ ቃ ራብዕ፣ የለ ሆሄ ል ሳድስ። እነዚህ 2 አንድ ላይ ሲሆኑ ቃል የሚል ንባብ ይሰጣል። ቃ የሚለውን ቀ ባረገው ቀ ሊሆናል፣ ትርጉም የለውም። ስለዚህ ጥንቃቄ ያስፈልገዋል። የድንግል ማርያም ማንነት፣ የድንግል ማርያም ህላዌ፣ የድንግል ማርያም ህይወት፣ የእመቤታችን የቅድስት ድንግል ማርያም አካል ፊደል ተብሎ ይጠራል። ስንዘምር እንዲህ ይላለን እንደምታውቁት ማርያም ፊደል የሁሉ መማሪያ በንጽህና ተጽፋለችና እያል እናመሰግናታለን። ፊደል ከዛስ ቃል ከሰማይ መጣ፣ ሩቅ ቃል፣ አካላዊ ቃል
ከሰማይ ወረደ። ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ወሰደ፣ ተዋሃደ፣ ተነበበ። የሚነበበው እንዴት ነው ቢባል እኔ አሁን የምናገረውን ቃል ጽፌ ብሰጣችሁ መስማት ብቻ አይደለም ታዩታላችሁ። ማየት ብቻ አይደለም ትዳስሱታላችሁ። መዳሰስ ብቻ አይደለም ታሸቱታላችሁ። በተጻፈበት ብራና፣ በተጻፈበት ወረቀት፣ በተጻፈበት ቀለም፣ በተጻፈበት ብዕር አማካኝነት በአምስቱ የስሜት ሕዋሳቶቻችሁ ሴንስ ታደርጉታላችሁ። ይነበባል፣ ይታያል፣ ይዳሰሳል፣ ይያዛል፣ ይጨበጣል። አካላዊ ቃል ከዛ በፊት አይያዝም ነበር። ከመዋሃዱ በፊት ልብ በሉ፣ አይዳሰስም ነበር። ይህን ሲገልጥልን ወንጌላዊው ቅዱስ ዮሐንስ እንዲህ ብሎ ጀምሯል ወንጌሉ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ካለ በኋላ ቁጥር 14 ላይ ያ ቃል ሥጋ ሆነ። ያ ቃል ሥጋ ሆነ። በመጀመሪያው ቃል ነበረ ማለት አይያዝም ነበረ፣ አይጨበጥም ነበር፣ አይዳሰስም ነበር፣ አይበላም ነበር፣ አይጠጣም ነበር፣ በእጅ እንዲህ አይያዝም ነበር። ለምን? ሥጋ የለው ደም የለው። ስለዚህ ያን ጊዜ ሩቅ ቃል ብቻ ነበር። ረቂቅ ነው፣ አካል አለው። እዚህ አለ እዚያ የለም አይባልም። እግሩ እዚህ ነው እጁ እዚያ ነው አይባልም። አይኑ እዚህ ነው አፍንጫው እዚያ ነው አይባልም። ረቂቅ ነው፣ በሁሉ ሙሉ ነው። እኛ ልንጨብጠው አንችልም። አካላዊ ቃል በመጀመሪያ ሩቅ በነበረበት ሰዓት፣ ሥጋን ነፍስን ባልተዋሃደበት ሰዓት መገረፍ አይችልም፣ መሰቀል አይችልም። በጲላጦስ ፊት ልናቆመው አንችልም፣ ልንሰድበው አንችልም። የሚነጭ ጢም የለውም፣ በቡጢ የሚመታ ጉንጭ የለውም፣ የሚጎተት አካል የለውም። ረቂቅ ነዋ፣ አይገኝም፣ አይደማም፣ አይቸነከርም፣ አይሰቀልም፣ አይገረፍም። ምክንያቱም ሩቅ ቃል ብቻውን አካላዊ ቃል ረቂቅ 5500 ዘመን ሲፈጸምስ ቅዱስ ጳውሎስ እንደተናገረው ገላትያ ምዕራፍ 4 ላይ ወአመ በጽሐ ዕድሜሁ ፈነወ ወልዶ ዘተወልደ እምብእሲት፣ እነሆ ዘመኑ በደረሰ ጊዜ፣ የዘመኑ ፍጻሜ በደረሰ ጊዜ አንድ ልጁን ላከ፣ ከሴት ተወለደ፣ ተበላ፣ ተጠጣ፣ ተዳሰሰ፣ ተለበሰ፣ ተወረሰ። አየ ነው። ከእኛ ጋር በአደባባይ ዋለ። ውሃ ስጥኝ ብሎ ለመነ። ራበይ ብሎ ተናገረ። ምግብ ጠየቀ። በአካል ከእኛ ጋር በምድራችን ታየ። መከራ ተቀበለ። ከዚህ አስቀድሞስ ሥጋን ነፍስን ከመዋሃዱ አስቀድሞ መከራ አይቀበልም ነበር። ከዚያስ ቃል ሥጋ ሆነ። ከዚያስ ወደ መከራ መጣ፣ ወደ ስቃይ መጣ፣ ወደ ረሃብ መጣ፣ ወደ መድከም መጣ፣ ወደ ጉስቁልናችን መጣ፣ ወደ ባርነት መጣ፣ ወደ መዋረድ መጣ፣ ራቁቱን መስቀል ላይ ወደ መሰቀል መጣ። ወደዚህ ፈቃድ ወረደ፣ በምድራችን እንግዳ ሆነ። ይህን ምስጢር የሚያሳየን ይሄ በማን በኩል ሆነ? በእመቤታችን በቅድስት ድንግል ማርያም። ምን ሁና ብትገኝ? እመቤታችን ንጽሕት ፊደል ሁና ብትገኝ፣ ንጽሕት፣ ያልተሰረዘች፣ ያልተደለዘች፣ ያልተበላሸች። ምን ማለት መሰላችሁ? መርገም ያላረፈባት፣ ጥንተ አብሶ የሌለባት፣ ነውር የሌለባት፣ እንከን የሌለባት፣ ያልደፈረሰች ምንጭ ሁና ብትገኝ እመቤታችን ራሱ ያስቀመጣት ዘር ናት። ልብ በሉ ወጣቶች ናችሁ፣ እንደምትረዱኝ ተስፋ አድርጋለሁ። ልብ በሉ ያልተበከለ ዘር፣ መርገመ ነፍስ ያላረፈባት ዘር እግዚአብሔር አስቀድሞ በአዳም አብራክ በአዳም ወገር የጠበቃት ዘር፣ ንጽሕት ሆና እንድትመጣ ያደረጋት ዘር ቅዱስ ያሬድ ይህንን ይተረጉማል። ማርያም እሰትአቱም ትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ ብሎ በድጓው ይናገራል። ማርያም ግን ከጥንት ጀምሮ በአዳም አብራክ በአዳም ገላ በአዳም አኗኗር በአዳም ሰውነት በአዳም አይምሮ በአዳም ሕይወት በዚህ ሁሉ ማርያም ከጥንት ጀምሮ እንደ ነጭ ዕንቁ ታበራ ነበር። እንደ ነጭ ዕንቁ ታበራ ነበር። ምን ሆና? ኃጢአት የሌለባት መርገም የሌለባት ሆና። መቼ መሰላችሁ የታሪኩ መስመር የሚጀምረው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለው ላይ ታሪኩ ይጀምራል። በሴቲቱና በእባቡ መካከል የተሰመረው መስመር ላይ ታሪክ ይጀምራል።
በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። እነሱ ራስህን ይቀጠቅጣሉ፣ አንተ ደግሞ ሰኮናቸውን ትጠባበቃለህ ብሎ በተናገረው መሰረት መስመር እዚህ ላይ ተቀመጠ። የሴቲቱ ዘር በዚህ በኩል ይፈሳል። ልክ ቅድም የኔታ እንዳሉት ሊቀ ሊቃውንት እንዳሉት ጽድቅ ምሉ የማንከ ቀኝህ እውነትን የተሞላ ነው ማለት ዘሩ የሚፈስበት ዘሩ የሚመጣበት ይህንን የነገረ መለኮት ምሁራን the path of salvation ብለው ይጠሩታል። የመዳን መንገድ ተብሎ ነው የሚጠሩት። የመዳን መንገድ ይሄ ዘሩ የመጣበት መንገድ። ከዚያ በኋላ እግዚአብሔር ዝም ብሎ ይመስላችኋል? መርከብ ኖህን እንዲሰራ ያደረገው 8 ነፍሳትን ብቻ ለምን ያተረፈ ይመስላችኋል? 8 ነፍሳትን ብቻ በመርከብ እግዚአብሔር ለምን ያተረፈ ይመስላችኋል? ከዛስ በኋላ በአብርሃም በኩል የመጣው እግዚአብሔር ከዚያ ሁሉ ሕዝብ ለይቶ አብርሃምን ጻም ብሔርከ ወተፈለጥ ማዝማድከ ወማዝማዲከ ወሁር አበ ሀገር ዘአነ አርእየከ እኔ ወደማሳይህ ሀገር ሂድ፣ ከዘመዶች ከአባትህ ሀገር ውጣ ብሎ እግዚአብሔር አብርሃምን ለምን የጠራው ይመስላችኋል? አብርሃም ጻድቅ ስለሆነ ብቻ እንዳይመስላችሁ ዘር ይዟል። አብርሃም በወገቡ ዘር ይዞ ይሄ ዘር ማን ያላችሁ እንደሆነ ክርስቶስ የሚመጣበት ዘር፣ እሷ ማን አትሉኝ እንደሆነ እመቤታችን የምትገኝበት ዘር። ከዛ በኋላስ መጽሐፍ ቅዱሱ ተከትሎ የሚፈሰው ልብ ብላችሁ ስሙ። መጽሐፍ ቅዱሱ ተከትሎ የሚፈሰው ይህንን ዘር። መጽሐፍ ቅዱስ ለዓላማው ጨካኝ ነው። መጽሐፍ ቅዱስ ለሚፈልገው ነገር ጨካኝ ነው፣ ቆራጥ ነው። የሚፈልገውን ነገር ብቻ እየጻፈ ይሄዳል። ከዛ በኋላ ስለ እስማኤል ጥቂት ይጽፍና አይጽፍም። እስማኤልን ይተወዋል። ለምን እንደሆነ ታውቃላችሁ? ዘሩ የሚፈሰው በይስሐቅ በኩል ነው። እንዲህ ብሎ ነው የሚናገረው መጽሐፉ፣ ይስሐቅ ይሰመይ ለከ ዘር፣ እነሆ ከይስሐቅ ዘር ይወጣልሃን ብሎ ይናገራል። ዘሩ በይስሐቅ በኩል ይመጣል። ስለዚህ መጽሐፍ ቅዱሱ ይስሐቅን ብቻ ተከትሎ ይፈሳል። የተስፋው ዘር የሚገኝበት። ከዛስ እግዚአብሔር ከይስሐቅ ጋር ይሆናል። ከዛ በኋላስ ከያዕቆብ ጋር ይሆናል። ያዕቆብን እንዲያውም ሲታገለው ትመለከታላችሁ። ወገቡን በእርግጫ ሁሉ ሲመጣው ታያላችሁ። ለምን እንደሆነ ታውቃላችሁ? ወገቡ ላይ ዘር እንዳለ አመልክቶት ይሄዳል። ያዕቆብ ቀኑን ሙሉ ያነክሳል። እንዲያውም ስሙን ቀይሮ እስራኤል ነህ ከዚህ በኋላ ብሎ ስሙን ይቀይራል። ከዛ በኋላስ እግዚአብሔር ከ12ቱ ነገደ እስራኤል ጋር ይሆናል። 12ቱ ነገደ እስራኤል ጠማማ ሕዝብ ነው። ግን እግዚአብሔር ለምን እንደሚከተለው ታውቃላችሁ? ዘር ይዟል። ያ ዘር ማን ነው? ክርስቶስ ራሱ እግዚአብሔር ለአብርሃም የነገረው ልንገራችሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ወበዘርእከ ይትባረኩ ሁሎሙ አሕዛብ በምድር፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። በምንህ ይባረካሉ? በዘርህ ይባረካሉ። የተለየ ዘር ነው። የይስሐቅ ዘር የተለየ ዘር ነው። ክርስቶስ የሚገኝበት ዘር ነው። ይህን ቅዱስ ጳውሎስ ተርጉሞታል። ገላትያ ምዕራፍ 3 ከቁጥር 14 ጀምሮ ኢይቤሎ በአዝርዕቲከ አላ ይቤሎ በዘርእከ ይላል። በዘሮች አይደለም ያለው፣ በዘርህ ነው ያለው ይለዋል። ለብዙ አይደለም የተናገረው ይላል። አንድ ዘር ብቻ ነው የጠቀሰው ይላል። ዘር እሰ ዘውእቱ ክርስቶስ፣ ዘር ያለውም እርሱ ክርስቶስ ነው ብሎ ይተረጉማል። ይሄ ነው የመዳን መንገድ ዘር ወንዝ ተብሎ የሚጠራው። ይሄ ነው ዘሩ የፈሰሰበት ዘሩ የመጣበት። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ደግሞ አስደናቂ ቃል ታገኛላችሁ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ፣ ምንን ባያስቀርልን? ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆን ነበር፣ በጠፋን ነበር ይላል። እግዚአብሔር ዘር አስቀምጧል። ይሄ ዘር እመቤታችን ቅድስት ድንግል ማርያም የመጣችበት መንገድ ነው። ይህንን ፊደል ብለን እንጠራዋለን። ምን አይነት ፊደል? ያልተሰረዘ፣ ያልተበላሸ፣ ያልተደለዘ ዘር። ከዚያስ ከዚህ ዘር አማኑኤል ተገኘ። አማኑኤል የሚል ንባብ አገኘ። ቃል ከሥጋ ጋር ተዋሃደ። ቃል ከነፍስ ጋር ተዋሃደ። ይሄ ሥጋ ከማን ተገኘ? ከድንግል ማርያም። ይሄ ነፍስ ከማን ተነሳ? ከእመቤታችን። ይህን ሥጋና ይሄን ነፍስ ከተዋሃደ በኋላ አማኑኤል ተብሎ ተጠራ። አማኑኤል ንባብ ነው። ከዛ ቀጥሎ ያለው ትርጓሜ ነው። አማኑኤል ንባብ ነው። ርዕሳችን አማኑኤል። ይሄ ሲተረጎም እግዚአብሔር ከኛ ጋር ማለት ነው። እስኪ በሉ እግዚአብሔር ከኛ ጋር። ማን ከኛ ጋር? አማኑኤል የሚለው ቃል የዕብራይስጥ ቃል ነው። አማኑ የሚለውና ኤል የሚል ሁለት ቃላት። ኤል ማለት እግዚአብሔር ማለት ነው። አማኑ ወይም ኢማሙ ማለት ከኛ ጋር
አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እኔ ይህንን በሁለት ብቻ ተርጉሜ ትምህርቴን አጠቃልላለሁ። ትንቢተ ኢሳይያስ ላይ የተጠቀሰበት አውድ ዋናው ምልክት የመስጠት አውድ ነው። ምልክት የመስጠት አውድ የብሉይ ኪዳኑን አልናገርም ከጊዜ አንጻር። ምልክቱ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች የሚል ምልክት፣ ስሙ ደግሞ አማኑኤል ሲባል ምልክቱ የመጀመሪያው ድንግል በድንግልና መጽነሷ፣ ከዛስ በድንግልና መውለዷ፣ ከዛስ የወለደችው ደግሞ ወንድ ልጅ ነው፣ ከዛስ የተወለደው ወንድ ልጅ ደግሞ አማኑኤል መባሉ አራት ነገሮችን ትወስዳለች። በድንግልና መጽነስ፣ በድንግልና መውለድ ሁለተኛ፣ ከዛ ደግሞ ወንድ ልጅ መውለድ ሶስተኛ፣ ከዛ የተወለደ ወንድ ልጅ አማኑኤል መባሉ። እነዚህ እያንዳንዳቸውን ልታስተውሏቸው አስገራሚዎች ናቸው። የሸማኔ ጉድጓድ ሸማኔውን የሚሸመነውን መሸመኛውን እነዚህን ሶስት ነገሮች አንድ አድርጋ ትይዛለች። እመቤታችንም ሶስት ነገሮችን አንድ አድርጋ ይዛለች። የጌታን ጥበብ ተሸክማለች። በእርሷ የተፈጸመው ጥበብ ራሱን ጌታን ተሸክማለች። ይሄ ብቻም አይደለም፣ የሚሰራውን የሚታደሰውን ፍጥረት በማህፀኗ ተሸክማለች። በማህፀኗ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ሲናገር ጾረቶ ይላል እንዘ ውእቱ ይጸውራ፣ ተሸክሟት ተሸከመችው ይላል። እስኪ በሉ ተሸክሟት ነው ተሸከመችው። እሱ እሷን ተሸክሟታል፣ እሷም እሱን ተሸክመዋለች። እሱ እሷን በመሃል እጁ ከፍጥረቱ ጋር ይዟታል። እሷም ከ22ቱ ስነ ፍጥረት አንዷ ነች። በመሃል እጁ አለች። በእሱ መሃል እጅ ሁና እንደገና ደግሞ በማህፀኗ እርሱን ተሸክማለች። እርሷ ራሷን በእርሱ በልጇ መሃል እጅ በራሷ ማህፀን ታገኘታለች። እንደገና ፍጥረቱን በልጇ መሃል እጅ ያለውን ፍጥረት በሙሉ በማህፀኗ ተሸክማ ታገኘታለች። የሰማይን ዙፋን ኪሩቤል የሚሸከሙትን ዙፋን አንድ ዙር እስካሁን መላእክት ያልሞሉትን ዙፋን አባቶቻችን እንደዛ ይላሉ። ያን ዙፋን በሰማይ ያለው ዙፋን ወርዱ ቁመቱ መጠኑ ልኩ አይታወቅም። መላእክት እየዞሩ ያመሰግኑታል። እስካሁን አንድ ዙር አልሞሉትም። ዓለም ሲያልፍ አንድ ዙር ይሞሉታል። ልክ አንድ ዙር ሲሞሉ ያን ጊዜ ዓለም አልፏል ይላል። ከዛኛ ሙተን ተነስተን እንደገና ሁለተኛውን ዙር ከመላእክት ጋር አብረን እየዞርን ቅዱስ ቅዱስ እያልን እናመሰግናለን። ሁላችንን በዛ ክብር ያብቃል። ያ ዙፋን በድንግል ማርያም ማህፀን ተቀምጦ ወድንግል ሶባሃደረው ሰከርስኪ እሳተ መለኮት እያለ የሚናገረው ሊቁ ድንግል በማህፀንሽ እሳተ መለኮት ባደረ ጊዜ ፎኑ እያው አይክ እንዴት ነው ያላቃጠለሽ? ወሰባቱ መንጦላይት ዘነደ እሳት አይቴኑ ተንጦ ልአ በውስተ ከርስኪ፣ ሰባቱ የእሳት መጋረጃዎች በማህፀንሽ በወዴት በኩል ተጋረዱ እያለ የሚጠይቀው እነዚያ ሙሴ የገለጣቸው መጋረጃዎች፣ ሰባተኛው ግን ያልነካው መጋረጃ፣ ማንም ያልገለጠው መጋረጃ፣ ማንም ያልደረሰበት መጋረጃ፣ ያ ሩቅ የሆነው እሳት የሆነው መጋረጃ፣ ያ እንደ እሳት የሚቀጣጠለው መጋረጃ በማህፀንሽ በወዴት በኩል ተጋረደ? እምገቦኪ በየማንኑ እምገቦኪ በጸጋምኑ፣ በቀኝ ጎንሽ ነው ወይስ በግራ ጎንሽ ነው እያለ የሚጠይቀው ያ ምስጢር በድንግል ማርያም ማህፀን ተቀምጧል። ወደን አይደለም እንወዳት፣ ወደን አይደለም እናደንቃት፣ ከአቅማችን በላይ ሆናብን። መንበር ኪሩባዊ ዘያንጸበርቅ ወዘያውዶ ነደ እሳት አይቴኑ ተደለወ ወአይቴኑ ተተክለ በውስተ ከርስኪ፣ ኪሩቤል የሚሸከሙት ብርሃኑ አይን የሚበዘብዝ ነደ እሳት የሚከበው ያ ኪሩቤል የሚሸከሙት ዙፋን በማህፀንሽ በወዴት በኩል ተቀመጠ? እንዴት ቻልሽው? እንዴት ቻልሽው? መላእክት እየዞሩ የሚያመሰግኑት ይሄ ዓለም እኛ ያለንበት ዓለም እንደ ሳይንስ 14 ቢሊዮን የብርሃን ዓመት ይፈጃን ይባላል አንድ ዙር ለመሙላት በብርሃን ፍጥነት እየተዞረ። ብርሃን በአንድ ሰከንድ እንደምታውቁት 300,000 ኪሎ ሜትር ይጓዛል። ስፒድ ኦፍ ላይት ኢን ቫኪዩም 3 times 10 raised to 8 ሜትር ፐር ሰከንድ የሚባል ቫኪዩም ውስጥ ምንም አይነት ኤር ሬዚስተንስ በሌለበት ውስጥ በዚያ ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል። የፀሐይ ብርሃን እዚህ ለመድረስ የሚፈጅበት ምድር ለመድረስ 8 ደቂቃ ነው። ከፀሐይ ሰሌዳ ተነስቶ ቅዱስ ሚካኤልን ብትጠሩት ስንት ደቂቃ ይፈጅበታል? ከኢዮር ተነስቶ ከራማ ተነስቶ ከኤረር ተነስቶ መላእክትን ብትጠሯቸው እዚህ ምድር ለመድረስ ቅጽበት። እኛ ልንለካው አንችልም። ፍጥነታቸው ይለካል፣ እኛ ግን ልንለካው አንችልም። ተመልከቱማ በዚህ ፍጥነታቸው እየዞሩ እየተጓዙ አንድ ዙር ያልሞሉት ዙፋን በድንግል ማርያም ማህፀን ተቀምጧል። ድንግል ማርያም ከዩኒቨርስ ትሰፋለች፣ ከጋላክሲ ትሰፋለች። ወድ አይደለም የምታከብራት
የዚህን ጋላክሲኛ ያለንበትን ዩኒቨርስ የምናውቀው 5% ብቻ ነው። ሳይንቲስቶቹ የሚሉት፣ አስትሮኖመርስ የሚሉት፣ የጠፈር ተመራማሪዎች የሚሉት። እኛ ከዚህ ህዋ ካለንበት ዩኒቨርስ የምናውቀው 5% ብቻ ነው። 95% አይታወቅም። የእመቤታችንን ደግሞ 1% እንኳን አናውቅም። የምናውቀው ሰው መሆኗን ብቻ የምናውቀው እንዴት እንደተወለደች ታሪኳን፣ ከማን እንደተወለደች ታሪኳን፣ ይህን ብቻ ነው የምናውቀው። የሁላችሁ በድንግል ማርያም ማህፀን የተፈጸመውን መላእክት እንኳን አያውቁትም። ኢይበጽሖ ህሊና ሰብ ወኢዘ መላእክት አይምሮ፣ የሰው ህሊና አይደርስበትም። የሰው ይቅርና የመላእክት እንኳን አይደርስበትም። ቅዱስ ገብርኤል የተላከውን እንደታሸገ አምጥቶ ነው ለእመቤታችን የነገራት። ማናውቃቸው ብዙ ናቸው፣ ያልደረስንባቸው ብዙ ናቸው። ወደህ አይደለም ድንግል ማርያምን የምታከብራት፣ ወደን አይደለም ስለ ድንግል ማርያም የምንናገረው፣ ከአቅማችን በላይ ነው። ቅዱሳን ዘመናቸውን ሙሉ ተንከራተቱ። ዘመናቸውን ሙሉ ክርስቶስን ለማወቅ ፍለጋ መከራቸውን አዩ፣ ስቃያቸውን አዩ። በመጠናቸው ያውቁታል። የድንግል ማርያምን ያህል ክርስቶስን ማወቅ የሚችል ማንም የለም። ይኸውላችሁ እኛ ክርስቶስ የሚለውን ኢየሱስ የሚለውን በቃል በኮንሰፕት ነው እኛ የምንናገረው፣ በጽንሰ ሐሳብ። እመቤታችን ደግሞ ጸንሳ ነው የምታውቀው፣ ክርስቶስን ወልዳው ነው የምታውቀው። የድንግልና ጡት እያጠባቸው ነው የምታውቀው፣ ሲንተባተብ ነው የምታውቀው። እኔና እናንተ እናምናለን፣ ልክ ነው። ግን ታሪክ ነው የምናምነው፣ ታሪክ ነው የምናውቀው። ልክ ነው፣ በነፍሳችን እናምነዋለን። ባመነው ደግሞ የምናገኘው ተአምር ድንቅ ነገር አለ። ያ እንዳለ ሆኖ እመቤታችንስ በማህፀኗ ተሸክማው ነው የምታውቀው። እየተራበ ረሃቡን እየመለሰችለት፣ እየተጠማ እያጠጣቸው ነው የምታውቀው። የልብሷን ጫፍ ይዞ እያለቀሰ ነው የምታውቀው። ይህንን ይናገራሉ ሊቃውንት። ቅዱስ ያሬድም ባጊዮርጊስ ዘጋስጫም ሐዊረ ፍኖት በእግሩ ሶበይስህን ሕፃንኪ፣ ልጅሽ በእግሩ መሄድ በደከመው ጊዜ ያንቀአዱ ሀቤኪ ወይበኪ እሂዞ ጽንፈ ልብስኪ እስከ ትጸውርዮ በገቦኪ ወትስእምዮ በአፉኪ። ልጅሽ የቀሚስሽን ጫፍ ይዞ አቅፈሽ እስከምትስሚው ድረስ ቀና ብሎ እያለቀሰ ወደ አንቺ ያንጋጥጣል። ከዛስ እመቤታችን ብድግ አድርጋ ሳም ስታደርገው የሚያለቅሰው ዝም ይላል። እግዚአብሔር ወልድ እኮ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ እኮ በሥጋ ተገልጦ እኮ ወዳጅ እንዴት አደርክ ያለችው ከእንቅልፉ ቀስቅሳ እሷ ናት። ይህን ምስጢር ማን መናገር ይችላል? እመቤታችን በልቧ የጠበቀችው ብዙ ነው። ወንጌል እንደሚናገር እዚህ ነው ከአቅማችን በላይ የምትሆን። የእመቤታችን አማላጅነት ከሁላችን ጋር ይሁን። አማኑኤል የሚለው ንባብ ከእሷ ተገኘ። ይሄ ተተረጎመ። እግዚአብሔር ከኛ ጋር ተባለ። እግዚአብሔር ከኛ ጋር የተባለበት ሁለት ነገር ነው። ለዚህን አሳያለሁ። አንደኛ ዝምድና፣ ሁለተኛ አብሮነት። ያውን መመለስ የፈለኩት ምንድን ነው መሰላችሁ? አማኑኤል የሚለውን ስም ሁላችንም እንጠራዋለን፣ ይታወቃል። በመዝሙር በምንም እግዚአብሔር ከኛ ጋር የሚለውንም ትርጓሜ እናውቀዋለን። ግን እግዚአብሔር ከኛ ጋር ሲባል እንዴት? እግዚአብሔር ከኛ ጋር ሲባል በምን? እነዚህን ብቻ አሳያለሁ። አንደኛ የትንቢቱ ፍጻሜ የሆነ ስም ነው ይሄ ስም። ምልክት ይሰጣችኋል ጌታ። ከዛስ ድንግል በድንግልና ትጸንሳለች፣ ወንድ ልጅ ትወልዳለች። ከዛስ ስሙ አማኑኤል ይባላል። ከዛስ ይህንን መልአኩ ቅዱስ ገብርኤል መጥቶ ለዮሴፍ ሲተረጉምለት ነቢዩ የተናገረው ይደርስ ይፈጸም ዘንድ የት? የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ነቢዩ የተናገረው አማኑኤል እንደሚባል ብቻ ነው። ነቢዩ ትርጉሙን አልተናገረም። ይሄ በብሉይ ኪዳን አልተተረጎመም። በአዲስ ኪዳን ግን በአካል ተተረጎመ፣ በተግባር ተተረጎመ። ራሱ አማኑኤል በመጣበት ቅጽበት መልአክ መጣ፣ ለዮሴፍ አብራራለት እንዲህ ብሎ ያ አማኑኤል የተባለው ከእርሷ የሚወለደው እሱ ነው፣ ድንግል የተባለችውም እሷ ናት አለ። ከእርሷ የሚወለደው አማኑኤል ትርጓሜውም እግዚአብሔር ከኛ ጋር ነው የሚባለው ብሎ ተረጎመለት። በምን ከምን ነው እግዚአብሔር ከኛ ጋር የሚሆነው? አንደኛ በዝምድና። ልብ በሉ በደንብ ስሙ። ዝምድና የሚባለው አባትነት፣ ወንድምነት፣ እህትነት፣ ባልንጀርነት፣ ባልነት፣ ሚስትነት፣ እነዚህ ነገሮች አጎትነት፣ አክስትነት፣ የስጋና የደም ትስስር ዝምድና ተብሎ ይጠራል። አስደናቂው እግዚአብሔር ወልድ የዘመኑ ፍጻሜ በደረሰ ጊዜ መጣና ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የኛ ዘመድ ተባለ። በለቢሰ ስጋ ሆነነ ዘመድ ምንለው ለዚያ ነው። ስጋን በመዋሃድ ዘመድ ሆነ። እንዲያውም በተለየ አገላለጽ ሲገለጥ ወንድም ተብሎ ይጠራል።
ራሱ ጌታ ልበ አምላክ ዳዊት በጌታችን ተገብቶ በብሉይ ኪዳን ሲናገር እነግሮሙ ስመከ ለአኀውየ ስምህን ለወንድሞቼ እነግራቸዋለሁ። ለምኖቼ እነግራቸዋለሁ? ለወንድሞቼ ስምህን። የትኛው ስምህን? አባት የሚለው ስምህን። አብ የሚለው ስሙን ነገረን። አብ የሚለውን አባትነቱን አስተዋወቀን። መስቀል ላይ እንዲህ ብሎ የሚያደርጉትን አያውቁምና አባት ሆይ ምን በላቸው? ይቅር በላቸው ብሎ አባትነቱን ነገረን። መስቀል ላይ ነገረን። እየደቀቀ ነገረን። እየሞተ ነገረን። ተቸንክኖ ነገረን። እየደማ ነገረን። እየቃተተ ነገረን። እየሞተ ወደ ሞት እየሄደ ላዩ ላይ የሾህ ብረት የብረት ሾህ ጭንቅላቱ ላይ ተደርጎ እየቃተተ እንደ ጨርቅ እየሆነ ነገረን። በሞት መካከል ሆኖ ነገረን አባት ሆይ ብሎ። ከዛስ ከተነሳ በኋላ ይህንን እንዲህ ብሎ ተረጎመው። ሁሪ በልዮሙ ለአኀውየ አላት። ማርያም መግደላዊትን ሲነግራት ሂጂና ለወንድሞቼ ንገሪያቸው አላት። የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ሂጂና ለወንድሞቼ ንገሪያቸው። ለምኖቼ ንገሪያቸው? ለወንድሞቼ። ሐዋርያትን ለወንድሞቼ ያላቸው። ከዚያ በፊት ወንድሞቼ ብሎ አልጠራቸውም። አሁን ከሙታን ተለይቶ ከተነሳ በኋላ ግን ወንድሞቼ ብሎ ይጠራቸዋል። ለምን? አንጽቷቸዋል፣ ቀድሷቸዋል። ቅዱስ ጳውሎስ ይህን ይተረጉማል። ዕብራውያን ምዕራፍ 2 ቁጥር 13 ላይ ኢያሐፍር ይላል አኀውየ ብሂሎቶሙ ወንድሞቼ ማለትን አያፍርም ይላል። ለምን? ቀድሶናል፣ ለይቶናል፣ አጥቦናል፣ ንጹሐን አድርጎናል፣ ከመርገም አጥቦናል፣ ከጥንት አብሶ አንጽቶናል፣ መርገማችንን መስቀል ላይ ሽሯል። ስለዚህ ወንድሞቼ ይል ዘንድ ይገባል። ወንድሞቹ ሆነናል። ወንድም ተብሎ ይጠራል። በአስደናቂ ሁኔታ ደግሞ የዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ ደግሞ እንዲህ የሚል ቃል ታገኛላችሁ። ወነገርኩ ስመከ ለሰብ ለእለ ወሀብከኒ እምዓለም ይላል። ከዓለም ለሰጠኸኝ ሰዎች ሁሉ ስምህን ተናገርኩ ይላል። አባት የሚለውን ስምህን፣ ቸር የሆነው ስምህን፣ ፍቅር የሆነው ስምህን፣ ርኅሩህ የሆነው ስምህን፣ የሚያቅፈውን ስምህን፣ የሚራራውን ስምህን፣ ማይፈርደውን ስምህን፣ ማያባርረውን ስምህን፣ የሚራራው የሚያዝነውን ስምህን ነገርኳቸው። አባት የሚለው ስም። ከዛስ እኛ ስንጸልይ አባታችን ሆይ በሰማያት የምትኖር የሚለውን ስም እንድንጠራ መብት አገኘ። ቅዱስ ጳውሎስ እንዲህ ብሎ ገለጠው ገላትያ ምዕራፍ 4 ላይ አባት ብለን የምንጠራበትን የልጅነት መንፈስ በውስጣችን ላከ። ወንድም ተብሎ ተጠራ። ዝምድና የሚባለው ይሄ ነው። እመቤታችንስ ትምክሕተ ዘመድነ ተብላ ትጠራለች። የባህሪያችን የነገዳችን የወገንነታችን መመኪያ ተብላ ትጠራለች። የመጀመሪያው ዝምድና ነው። ሁለተኛው አብሮነት ነው። ከጊዜ አንጻር አሳጥራለሁ። አማኑኤል ማለት ማን ከኛ ጋር ማለት ነው? እግዚአብሔር ከኛ ጋር። እግዚአብሔር ከኛ ጋር የሆነበት አንደኛ በዝምድና፣ ሁለተኛ በአብሮነት። አንደኛ በምን አልኳችሁ? በዝምድና፣ ሁለተኛ በአብሮነት። እግዚአብሔር እንዴት በአብሮነት ከኛ ጋር እንዴት እንደሆነ እሱን ብቻ አሳያለሁ በፍጥነት። ዝምድና ተዋህዶ ነው። ባጭሩ ስጋንና ነፍስን መዋሃዱ፣ ሰው መሆኑ፣ በእኛ መልክ መገለጡ ነው። በእኛ ምድር መመላለሱ ነው። ዝምድና ይሄ ነው። መሞቱ ነው ዝምድና፣ መነሳቱ ነው ዝምድና፣ መሰቀሉ ነው ዝምድና፣ መከራው ነው ዝምድና። በቃ ይሄ ነው ዝምድና። የክርስቶስ መከራ እያንዳንዱ የመከራ ነጠብጣብ እኛን ከእግዚአብሔር ጋር የሚያዋህድ ዘመድ የሚያረግ ነው፣ የሚሰራ ነው። ለምሳሌ ክርስቶስ ሲሞት ደምና ውሃ ከጎኑ ወጥቷል። ደምና ውሃ ከጎኑ ፈልቋል። እንደምታውቁት ይሄ ደም ከጎኑ ሲፈልቅ ምን እየሆነ እንደሆነ ታውቃላችሁ? ያ የፈለቀው ደም፣ ያ የፈሰሰው ደም እኛን ከክርስቶስ ጋር አንድ አድርጎ የሚሰራ ልክ እንደ እትብት ነው። እንደ አምብሊካል ኮርድ ነው። ልክ እንደ ፕላሴንታ ነው። ጽንስ ከእናቱ ጋር የሚገናኝበት ይሄ ነው። አንድ ጽንስ ከእናቱ አየር የሚያገኝበት፣ ምግብ የሚያገኝበት፣ ንጥረ ነገሮች የሚያገኝበት አምብሊካል ኮርድ ተብሎ የሚጠራው እትብት የሚባለው አለ። ሲወለድ አብሮት የሚወለደው በዚህ አማካኝነት የተለያዩ ነገሮችን እግዚአብሔር ባወቀ ያገኛል። ዙሪያውን ፕላሴንታ የሚባል ጽንሱን ይከበዋል። በጣም እኮ አስደናቂ ነው። ይሄ እንግዲህ በእኛ ጠባይ ነው። ይሄ በእኛ ባህሪ ነው። ክርስቶስ ልክ ሲሞት ደም ከእርሱ ይወጣል። ያ ደም ምን እንደሚሰራ ታውቃላችሁ? እኛን እንደ እትብት ሆኖ ከራሱ ከክርስቶስ ጋር ያስተሳስረናል። አየር እናገኝበታለን፣
ምግብ እናገኝበታለን፣ ልጅነት እናገኝበታለን፣ ሕይወት እናገኝበታለን። ቅዱስ ኤፍሬም በዓርብ ውዳሴ ማርያም እንዲህ ብሎ ተናገረ። ዘዚአነ ሞተ ነስአ ወእንቲአሁ ሕይወተ ወሃበነ። የእኛን ሞት ወሰደና የእሱን ሕይወት ለእኛ ሰጠ። ልክ ሲሞት በገዛ ስልጣኑ ነፍሱን ከሥጋው ሲለይ በዚያ ቅጽበት እርሱ ሞተ፣ እኛ ግን ሕይወት አገኘ። የዘላለም ሕይወት የማግኘታችን ምልክት ምን እንደሆነ ታውቃላችሁ? ደሙ ቡልቅ ብሎ ጎኑ ሲወጋ ከጎኑ ይፈልቃል። ከዛ ደግሞ አስደናቂ ይሄ ብቻ አይደለም። የደሙ ጠብታ ምድር ላይ ሲያርፍ 500 ሙታን ከመቃብር ይነሳሉ። 500 ሙታን። የማቴዎስ ወንጌል ምዕራፍ 27 ከቁጥር 50 ጀምሮ ቅዱሳን ሰዎች እንደተነሱ ይናገራል። 500 ሙታን። እንዲያውም መተርጉማኑ ከ500 ከፍ ከ600 ዝቅ የሚሉ ናቸው ይሏቸዋል። እነዚህ በምን ምክንያት እንደተነሱ ታውቃላችሁ? የጌታ የደሙ ጠብታ ምድር ላይ ሲያርፍ ቀሰቀሳቸው። የበሰበሰውን አጥንታቸውን ለብዙ መቶ ዓመታት ተቀብረው የነበሩ ናቸው። በነገራችን ላይ የአይሁድ አክስቶቻቸው፣ አጎቶቻቸው፣ ቅድመ አያቶቻቸው፣ ቅማንቶቻቸው የነበሩ ሰዎች እግዚአብሔር ባወቀ የጌታ የደም ጠብታ አጥንታቸው ላይ መቃብራቸው ላይ ሲያርፍ አለመለማቸው። ትንሣኤን ምድሪቱ ላይ ዘራ፣ ሕይወትን በምድሪቱ ላይ አሰረጸ፣ አበቀለ። ስለዚህም ለብዙ መቶ ዓመታት መቃብር ውስጥ ተከስክሰው የነበሩ አጥንቶች ሕይወት ዘርተው ተነሱ፣ ሕይወት አገኘ። ይሄ ነው ዝምድና ተብሎ የሚጠራ። ማናችንም በክርስቶስ አንድ ነን፣ ራሳችን ክርስቶስ ነው የሚባለው ለዚህ ነው። አንድ ነገር ልጨምርና ይህንን ልጨርስ። ክርስቶስ የቤተ ክርስቲያን ራሳችን ነው። ሴንትራል ነርቨስ ሲስተም ተብሎ ይጠራል። ይሄ ሴንትራል ነርቨስ ሲስተም የሚባለው እንደምታውቁት በሴንሰር ኒውሮን አማካኝነት መልእክት ይቀበላል። በሞተር ኒውሮን አማካኝነት አክሽን ይሰጣል፣ ውሳኔ ይሰጣል። ይሄ ሴንትራል ነርቨስ ሲስተም ተብሎ የሚጠራው መሀል ላይ ያለ ነው። በሴንሰር ኒውሮንና በሞተር ኒውሮን የታጀበ ነው፣ ውሳኔ የሚሰጥ ነው። ክርስቶስ የቤተ ክርስቲያን ራስ ነው ሲባል ራስ ቅል ማለት አይደለም። የቤተ ክርስቲያኗ ሴንትራል ነርቨስ ሲስተም ዋና አዛዥ፣ ዳኛ፣ ፈራጅ ማለት ነው። የቅዱሳንን መልእክት፣ የካህናትን ጸሎት፣ የምእመናንን ጸሎት የሚቀበል ከዚያስ ውሳኔ የሚሰጥ የሚፈርድ ዳኛ አምላክ ማለት ነው። የቤተ ክርስቲያን ራስ ማለት ነው። ከዛስ አካላት የሚባሉት እነማን ናቸው? እኛ፣ አንተ፣ አንቺ፣ እኔ እስከ ዓለም ፍጻሜ ድረስ የሚነሳው ትውልድ እንዴት በክርስቶስ የደም ጠብታ በኩል የክርስቶስ የአካል ክፍል እንሆናለን። የክርስቶስ የአካል ክፍል ስትሆን እሱ ራስ ይሆናል፣ አንጎል ይሆናል፣ ሴንትራል ነርቨስ ሲስተም ይሆናል። ዝምድና እያችሁት ዝምድናውን ይውላችሁ ከአጎት ከአክስት፣ ከአባት ከእናት፣ ከባል ከሚስት፣ ከዚህ በጣም አቅርባችሁ ስትገልጡት የአካል ዝምድና ይሆናል። የአካል ዝምድና ማለትን ማለት ነው። እጄ ለአይምሮዬ ቅርብ ነው፣ እጄ በአይምሮዬ ይታዘዛል። እጄ በአባቴ አይደለም የሚታዘዘው፣ ከአባቴ ተወልጃለሁ፣ ከእናቴ ተወልጃለሁ። ልክ ነው። ይሄን እጄን የሚያዙት ግን እናቴ ወይም አባቴ አይደሉም። ይሄን እጄን የሚያዘው ቅርቡ ዘመዴ አንጎሌ እንደሆነ ሁሉ አካላቶቻችንን የሚያዘው ክርስቶስ ነው። ዝምድና ወደ አካል መጣ። ይሄ ነው አማኑኤል የሚባለው። እግዚአብሔር ከኛ ጋር በአካል ጭምር። የመጨረሻው በአብሮነት ነው። በአብሮነት ማለት በቦታ፣ በሁኔታ፣ በጊዜ የማይገደብ ማለት ነው። በሁሉ ቦታ አብሮን ያለ ማለት ነው። እግዚአብሔር ከኛ ጋር ማለት ነው። አብሮነት የሚባለው ለምሳሌ አባቴ አሁን ከኔ ጋር አይደለም፣ እናቴ አሁን ከኔ ጋር አይደለችም። ወንድሞቼ ዘመዶቼ ናቸው፣ ግን አብረውኝ አይደሉም። እዚህ የሆነ ነገር ቢደፋኝ አሁን አይደርሱልኝም። በትራንስፖርት መጥተው ምናምን ነው የሚደርሱት። አማኑኤልስ ከትንፋሼ ይፈጥናል። አማኑኤል ከኔ ጋር ነው። በሚሄድበት ቦታ፣ በማስተምርበት ቦታ፣ በማላስተምርበትም ጊዜ ቢሆን፣ ስለ እርሱ በማልመሰክርበትም ጊዜ ቢሆን፣ ስለ እሱ በማላስብበትም ጊዜ ቢሆን አማኑኤል ከኔ ጋር ነው። ሌላው ቀርቶ በተኛሁበትም ጊዜ ቢሆን አማኑኤል ከኔ ጋር ነው። ከኔ ጋር ብቻ አይደለም፣ ከእያንዳንዳችን ጋር በሄድንበት ቦታ ሁሉ። ምናልባት ባል ከሚስት ጋር ሊሆን ይችላል። በመኝታ ጊዜ እሱ እንቅልፍ ይዞታል፣
እሷን አይጠብቃትም፣ ምክንያቱም ተኝቷል፣ እንቅልፍ ወስዶታል። አማኑኤል ግን አይተኛም። አማኑኤል አያንቀላፋም። አማኑኤል ትጉህ ነው። በርኅራኄ የሚጠብቀን አምላክ፣ በቸርነት የሚጠብቀን አምላክ፣ በትጋት የሚጠብቀን አምላክ፣ ባለመተኛት የሚጠብቀን አምላክ፣ ኃጢአት እየሰራን እንኳን የሚጠብቀን አምላክ፣ ኃጢአት እየሰራን እንኳን ንስሐ ባልገባንበት ጊዜ ሁሉ የሚጠብቀን አምላክ። እንደዚህ ስላችሁ ኃጢአት እንድትሰሩ እያበረታታኋችሁ አይደለም። ከቸርነቱ የተነሳ ከርኅራኄው የተነሳ ከፍቅሩ ጉልበት የተነሳ እኛን ከመውደዱ የተነሳ ስለኛ ከመሞቱ የተነሳ እኛን አብዝቶ ከመፈለጉ የተነሳ ሱስ ውስጥ እንኳን ሆነን ግን እርሱ ይጠብቀናል፣ እርሱ ይናፍቀናል። ደጅ ላይ ሁልጊዜ በተዘጋ ደጅ በተዘጋ ልብ ሁልጊዜ ያለማቋረጥ ያንኳኳል። ራት ከኛ ጋር መብላት ይፈልጋል። ምሳ ከኛ ጋር መብላት ይፈልጋል። በሩን ከፍቶ ይጠብቃል። ልክ አንዲት እናት ሩቅ መንገድ ሄደ ልጇን ጥምዝዝ ብላ እንደምትጠብቀው ክርስቶስ ሁልጊዜ እኛን ይጠብቃል። አማኑኤል ሁልጊዜ እኛን ይጠብቃል። እስከምንመለስ ይጠብቃል። ኃጢአቱን እስከምንተው ይጠብቃል። ቂም ከኛ እስኪወጣ ይጠብቃል። በቀል እስከምንተው ይጠብቃል። ብሔርተኛነታችንን እስከምንተው ይጠብቃል። በውስጣችን ያለው ጨለማ፣ በነፍሳችን ያለው ጨለማ፣ በነፍሳችን ውስጥ ያለው ክፋት እና ተንኮል፣ ሴራ ከኛ ልም ብሎ እስኪጠፋ ድረስ ይጠብቃል። እገሌስ ብትሉት አለ እየጠበቅኩት ነው ይላችኋል። እየሞተ ነው እኮ ብትሉት ቢሆንም እጠብቀዋለሁ ይላል። ጫት እየቃመ ነው ብትሉት እጠብቀዋለሁ ይላል። እየሰከረ ነው ብትሉት እጠብቀዋለሁ ይላል። እያመነዘረ ነው ብትሉት እጠብቀዋለሁ ይላል። ምንም ሆነ የትም ሄደን በምንም አይነት መጨማለቅ ውስጥ ሆነን የጌታ በር ግን እስከ መጨረሻው ሰዓት ድረስ አይዘጋም፣ ሁልጊዜም ክፍት ነው። ይህን ማወቅ አለባቸው ወጣቶች። ብዙ ወጣት ይጨነቃል። ኃጢአት መስራት መልካም አይደለም እንዳልኳቸው፣ ኃጢአት እንድትሰሩም ለማበረታታት አይደለም። ግን በየትኛውም ኃጢአት ውስጥ ብንሆን ለሰከንድ በምናደርገው መጸጸት ጌታ ግማሽ መንገድ መጥቶ አቅፎ ይስመናል። በየትኛውም አይነት ኃጢአት የነበርን ቢሆን፣ በየትኛውም አይነት ሱስ፣ በየትኛውም አይነት ወንጀል፣ በየትኛውም አይነት በደል ብዙ ሰው ከእግዚአብሔር የሚርቅባቸው ምክንያት ብዙዎች አሁን እኔ ሰው ነኝ እንዴት በእግዚአብሔር ፊት እቆማለሁ እያለ የሚሸሸው በጣም ብዙ። ይህን ሁሉ ኃጢአት ሰርቼ ብመጣስ እንደው እሱ ወዳጆች ከመሞት በላይ ምን ያደርግ? አማኑኤል ከመሞት በላይ ምን ያደርግ? መስቀል ተሸክሞ ከመውደድ በላይ ምን ያደርግ? በገመድ ታስሮ ከመጎተት በላይ ምን ያደርግ? ምን ያደርግ? ምን ይሁን? ከዚህ በላይ ፍቅሩን ከመግለጥ በላይ ምን ይሁን? ከመጠማት በላይ ምን ይሁን? ከመራብና ከመድከም ከመጎሳቆል በላይ ምን ይሁን? እኛን ፍለጋ ከሰማይ ከመምጣት በላይና እስከወረድንበት ጉድጓድ አዘቅት ድረስ ከመውረድ በላይ ምን ይሁን? የእኛን ነፍስ ብለጋ ሲኦል እስከ መጓዝ ድረስ ከዚህ በላይ አማኑኤል ምን ይሁን? በምን እንዲያረጋግጥላችሁ ነው የምትፈልጉት? በደሙ ፈርጓል። የምታደንቋቸው ተዋናዮች በእስክርቢቶ ሊፈርሙላችሁ ይችላሉ። በብዕር ሊፈርሙላችሁ ይችላሉ። በቀለም ሊፈርሙላችሁ ይችላሉ። ክርስቶስ በደሙ ነው የፈረመልን። በደሙ ነው ያረጋገጠልን። በሞት ነው የፈረመልን። ራሱን ሰጥቶ ራሱን አርዶ ራሱን አወራርዶ በደም ታልሎ በደም ተሸፍኖ ራቁቱን ሆኖ እየለመነልን እየተሰቃየልን ነው የሞተው። ራሱን መስዋዕት አድርጎ ሰጥቶ የሚያደርጉትን አያውቁምና ይቅር በላቸው እያለ ይቅር እያለን የሞተው ከዚህ በላይ በምን ያረጋግጥ? ከዚህ በላይ በምን? የትኛውም አይነት ኃጢአት ከዚህ ደም አይለየንም። ይሄ ደም፣ ይሄ መስቀል ላይ የፈሰሰው ደም፣ ይሄ ቀራንዮ ላይ የፈሰሰው ደም የትኛውንም አይነት ኃጢአት ይቅር የማለት አቅም፣ የትኛውንም አይነት በደል የማጥፋት አቅም አለ። እኛ ተጸጽተን እስከ ተመለስን ድረስ የማንጻት አቅሙ ተመሳሳይ ነው። የማጠብ ኃይሉ ተመሳሳይ ነው። ይህንን ስም እንዴት በፍቅር መጥራት እንዳለብን እየነገርኳችሁ ነው። አማኑኤል አብሮን ነው። ይሄ ብቻም አይደለም ይመናል። ኃጢአት ልንሰራ የምንሄድባቸው ቦታዎች ሁሉ አማኑኤል የሌለበት እንዳይመስላችሁ ተጠንቀቁ። ለጭፈራ የምንሄድባቸው ስፍራዎች ምድሪቱ የእግዚአብሔር ናት። የእግዚአብሔር ያልሆነ ቦታ ስፍራ የለም። እግዚአብሔር አያየንም ብላችሁ ኃጢአት እንዳትሰሩ በተቻላችሁ ተጠንቀቁ። እግዚአብሔር የሌለበት ስፍራ የለም። አማኑኤል ስሙ የሌለበት ስፍራ የለም። አብሮን ያልሆነ ስፍራ የለም። በገላችሁ ያለው፣ በአካላችሁ ያለው፣ በአንገታችሁ ያለው፣ በልባችሁ ያለው፣ በአእምሯችሁ ያለው በ40 ቀን በ80 ቀን የታተምንበት ቅዱሱን መንፈስ እንዳናሳዝን ይህ ስም በልባቸው ያለውን ስም
እንዳናሰድብ መጠንቀቅ ይፈልጋል። አብሮን ነው። የትም ቦታ ይሄ ስም አለ አማኑኤል የሚለው። አማኑኤል ማለት ማን ከኛ ጋር ማለት ነው? እግዚአብሔር ከኛ ጋር። እዚህ ብቻ አይደለም፣ ወደ ቤታችን ስንሄድ አማኑኤል አብሯል። እዚህ ብቻ አይደለም፣ እዚህ ሀገር ብቻ አይደለም፣ ስደት ብንሄድ አብሮን የሚሰደድ ስም ይሄ ስም። አብሮን የሚሰደድ ስም የጸሎት መጽሐፍ ስንገልጥ ብቻ አይደለም፣ ስናስብ ብቻ አይደለም፣ ዝም ባልንበት ቅጽበት ሁሉ የማይለየን ስም ይሄ ስም ነው። ቤተ ክርስቲያኒቷ እግዚአብሔር ከኛ ጋር እንደሆነ በዚህ ቀን አማኑኤል ብላ ጽላት ቀርጻ በስሙ ቤተ ክርስቲያንን ሰርታል። የስሙ ያልሆነ ቤተ ክርስቲያን የለም። ግን በጎላ በተረዳ አማኑኤል የሚባሉ አብያተ ክርስቲያናትን በየቦታው ሰርታ አማኑኤል አማኑኤል እግዚአብሔር ከኛ ጋር እያለች ትናገራለች። የመጨረሻ በትንሣኤው ጌታችን መድኃኒታችን ኢየሱስ ክርስቶስ ያረጋገጠው ትዝ ይላቸዋል። የኤማሁስ መንገደኞች አብሯቸው ይጓዝ ነበር አማኑኤል። አማኑኤል ማለትን ማለት ነው አልኳቸው። ማን ከኛ ጋር? እነዚያ ሰዎች እግዚአብሔር ከነሱ ጋር ነበር። አላወቁት። እስከ ቤታቸው ድረስ ሄደ። እንጀራ ቆርሶ ሰጣቸው። ልባቸው ተከፈተ፣ ዓይናቸው ተከፈተ። አማኑኤል እንጀራ ስትበሉ አብሯችኋል፣ ማዕድ ስትቆርሱ አብሯችኋል፣ ምንም ነገር ስታደርጉ አማኑኤል አብሯችኋል። ይሄ ትዝ ይበላችሁ። እግዚአብሔር ከኛ ጋር የሆነበት ምስጢር እንዲገባን ፍቅሩ በልባችን እንዲጻፍና በአእምሯችን እንዲኖር የእርሱ ቅዱስ ፈቃድ ይሆንልን። የአማኑኤል ፍቅር በአእምሯችን ይሳልልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።